ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው ስድስተኛው ሰማይ ላይ እና ሀዛ ሁወል ጉላም ብሎ ገለጻቸው። ያውና ህፃኑ ብሎ ገለጻቸው። ህፃን ብሎ የገለጹባቸው ነቢያቶች ምክንያት ለምንድን ነው? ከሁሉም ነቢያት መጨረሻ ላይ ስለመጡ ህፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ህፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነቢይ ብሎ ገለጻቸው። በሰማይ ላይ ስድስተኛው ሰማይ ላይ ሐዲሱ ላይ ያሳያቸዋለሁ። ሀዛ ሁወል ጉላም በካ ሙሳ ይላል ሐዲሱ ላይ። ሙሳ ለቀሰ ሲያያቸው። ፈቃል ሀዛ ሁወል ጉላም አለዚ ጃአ ባዕደና ወለሁ አትባዕ አክተረ ሚና፣ ከሁላችንም በላይ ተከታይ አፍርቶ የሚመጣ የትንሣኤ ቀን ህፃኑ ያውና ብሎ አለቀሰ። ሌላው ነገር ምንድን ነው? አለቅነትን በጫንቃው ላይ ይደረጋል ይላል። አምላክ ለነቢያት የሰጣቸው የነቢይነት አለቅነት ማዕረግ በጫንቃው ላይ የተደረገለት፣ በጫንቃቸው ላይ ምን የሚል ነበር? የነቢያት መደምደሚያ የሚል ይህ የነቢይነት አለቃ እዚህ ላይ ነበረ። ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። ካተሙ ነቢይን የነቢያት መደምደሚያ የሚል በጫንቃቸው ላይ ይህ የነቢይነት ማዕረግ ነበረ። ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚጸናለት ነቢይ ማን ነው? ለመንግስቱ ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው? ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው። ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚቀጥል ነው። ሁሉም ነቢይ የነቢይነት ጊዜው አልቋል። እሺ አሁን ኔትወርክ ነው ያቋረጠው። እሺ ልንገርህ። እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው አልከኝ። እሺ አሁን ጨረስን። ሌላ ጥያቄ አላችሁ? ኢየሱስ እሺ እኔ ከላይ ነኝ። ጥያቄህን ልመልስልህ፣ እኔ ልመልስልህ ጥያቄህን። ኢየሱስ እኔ ከላይ ነኝና እናንተ ከታች ናችሁ ይላልና ነው ያልሽው? አዎ እናንተ ኢየሱስን እንደ ማንኛውም ሰው ነው፣ እሱ አምላክ አይደለም አላችሁ እና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም፣ እኔን ቢታውቁኝ ነበረ ስል ለእነሱ መለሰ። ወንድም እኔ ልንገርህ አንዴ ልደማመጥና ቤት አድርገው ቀደም ስትጠይቅ ዝም ብላለህ። አሁን እሷ እያወራች ለምን ታቋርጣታለህ? አድሜዎች የላቸውም ማድረግ አልችልም። ዋይፋ ነው ያቋረጠኝ። አንዴ ቤት አድርጉት። ምንድን ነው ያልሽው? ዋይፋ ነው ያቋረጠኝ። ዋይፋ ነው ያቋረጠኝ። ዋይፋ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለውም። ለምን አለ? ሐዋርያቶችም እኮ ተብለዋል። አልተባሉ? እናንተ ከዚህ አይደላቸው ተብለዋል። አልተባሉ? እኔ አባቴ መግደል ይችላል፣ እኔ መግደል ይችላለሁ። አባቴ ያድናን፣ እኔ ማደን እችላለሁ። አባቴ በማንም ላይ አይፈርድም፣ ፍርዱን ግን ለእኔ ሰጥቶኛል። ሁሉ ስልጣን በእኔ እጅ ላይ ነው። ለምን አለ? እኔ መግደል እችላለሁ ብሏል ኢየሱስ። አዎ። የት ጋ ነው እንደሱ ያለ? እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለዋል። ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። እኔ ገድላለሁ ብሏል እኮ ነው ያልሽው ኢየሱስ። እኔ ገድላለሁ አለ እሱ አለ። እሱ እንደሱ አለ ወረበት ብቻ አላምንም እንደሱ አላለም። እኔ ገድላለሁ አላለም ኢየሱስ ክርስቶስ። ስልጣን አለው በሱም እጅ ላይ። ይኸውልሽ ወገናችን እሱ እኔ ገድላለሁ አላለም ነው። እንደሱ ያላለውን አትሎሽ እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል። እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ያለሽ። እሺ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል? እንዴ እዛም እንትን አትበይ እንጂ ልጄ። እኮ ስልጣን ያለበት እሱ ጋር ነው። የኢየሱስ ስልጣን
አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኗል፣ እኔም አድኗለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላሉ። ለምን አንድ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው እንላለን። ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የእሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ በውሃ ነው የሚወጣው። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ እሱ ዮሐንስ ከክርስቶስ በፊት የመጣ ነቢይ ነው። እግዚአብሔር ነው ዮሐንስ ነው የሚላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነቢይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴ ይበልጠዋል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር ስናታውቂ። ኦኬ እሺ፣ ከዮሐንስም ነቢይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነቢይ ነው ሰው ነው ለምን እንላለን? መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ እንጂ ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመለኮት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱን አላሳየንም። በምሳሌ ነው ያስተማሪ ነበር። እናንተ እነ ዮሐንስም ቢሆንም እነ ነቢያቶችም እኛም ቢሆንንም እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የኔ መንግስት ላይ ነው ለምን አለሽ? ከላይ ወደ ላይ እንደሚያደርግ እየነገራቸው ነው። ትፈልጉኛላችሁ አታገኙኝም፣ ወዳለሁበትም ስፍራ ከቶ አትመጡም እያለ ይነግራቸዋል። ወደ አብ እሄዳለሁና አላቸው። ከራሱ እንደሚሄድ ወደ ሰማይ እንደሚያደርግ እየነገራቸው ነው። እኔ ከላይ ነኝ፣ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እርሱ ወደ ላይ ማድረጉንና መሄዱን እየገለጸላቸው ነው። ሌላው ኢየሱስ እኔ ሰው ነኝ ብሎ በግልጽ ተናግሯል። እሱን ታውቂያለሽ አይደለ? እኔ እሱ ራሱ ክርስቶስ ነኝ ብሎ እኮ የገለጸበት አለ። እኔ እርሱ ነኝ ብሏል። ክርስቶስ ገና ነቢይ ሊመጣ ያለው አንተ እኛ እናውቃለን፣ ሊመጣ ያለ አንድ ነቢይ አለ፣ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጭኝ የተባለችው አንተ ከአባታችን ከያዕቆብ ትበልጣለህ ባለችው ሰዓት አው በልጠዋለሁ፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አው ይሄንን ውሃ ስጠኝ፣ ዳግም አልጠጣም፣ ዳግም አልጠማም፣ ይሄን ውሃ መጠጣት ፈልጎ ማለት ነው ያልኩሽ። ይኸውልሽ ክርስቶስ መባሉ እንደውም ፍጡር መሆኑን እኮ ነው የሚያሳየው እንጂ አምላክ ክርስቶስ አይደለም እኮ አምላክ ተሸላረን። ክርስቶስ ማለት ነው ማለት ነው ትርጉም ታውቂያለሽ? እሺ በኃጢአታችሁ እንዳትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆነው ካላወቃችሁ በኃጢአታችሁ ትሞታላችሁ ለምን አለ? እኔን እመኑ እወቁ ለምን አለ? ችግር የለውም። እሱን ማመን እኮ አለብን እኮ ክርስቶስ ኢየሱስ ክርስቶስ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ እኔ የዘላለምን ሕይወት እሰጣለሁ ከኔ በስተቀር ማንም ወደ አብ ሊገባ አይችልም ለምን አለ? ሕይወትም እኔ ነኝ፣ መንገድም እኔ ነኝ፣ እውነትም እኔ ነኝ ለምን አለ? ነቢይ ሆኖ ሰው ላስረዳሽ የዘላለማዊ ሕይወትን ክርስቶስ በእኔ የሚያምን የዘላለምን ሕይወት ይወርሳል። እሱ በእኔ አምኖ ቢሞትም እንኳን መጨረሻው ዘመን እኔ አስነሳዋለሁ ለምን አለ? የዘላለም ሕይወትን ይሰጣል ሲባል ምን ማለት ነው? ምንድን ነው የዘላለማዊ ሕይወት? እሺ
ጥያቄ መጠየቅ ይቻላል? የዘላለማዊ ህይወት ማለት ምን ማለት ነው ታውቂያለሽ? አዎ። ምንድን ነው የዘላለም ህይወት ማለት? እኔ በክርስቶስ ከሰማይ እሱ እንደተላከ ከአብ ዘንድ እንደመጣ እኔ ለእኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ግን ያስነሳኛል፣ የዘላለምን ህይወት ይሰጣል። በማመኔ እድናለሁ እንጂ ካላመንኩ አልድንም እሱ ብሏል። ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል? አይደለም ጥያቄ። የዘላለማዊ ህይወት ማለት ምንድን ነው ነው? በአጭሩ የዘላለማዊ ህይወት ማለት እውቀት ነው። እሺ፣ ይህን እውቀት ኢየሱስ ክርስቶስ የዘላለማዊ ህይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ፣ አሳውቃችኋለሁ ማለት ነው። ያም እውቀት ምንድን ነው? አንድና ብቸኛ እውነተኛ አምላክ እንዳለና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አየሽ፣ የዘላለማዊ ህይወት ማለት ስለ አንድ አምላክ ማወቅና ክርስቶስ ደግሞ የዚያው መልእክተኛ ነቢይ እንደሆነ ማወቅ። ይሄ ነው በቃ። ይሄን እውቀት ይሰጣል ማለት ሌላ አይደለም። እቺ የዘላለም ህይወት ማለት ራሱ እኮ ራሱ አይደለ? እቺ የዘላለም ህይወት ማለት ራሱን አይደለ? እቺ ያለው ኢየሱስ ራሱ ነው። አንተ እንደላከኸኝ ለሚያምን አለ አይደለ? እቺ ያለው ራሱን ነው። አዎ እቺ ማለት ራሱን ነው። እቺ የዘላለም ህይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰውን የሚያድነው የሚያነጻው። እቺ ያለው ራሱን አይደለም ሴትዮ፣ እውቀቱን ነው። እውቀት አባ ከወይ ያለ ይኸውልሽ፣ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያውቁ ዘንድ የሚለውን አስምሪበት። ስለ እውቀቱ ነው እየተናገር። ይህ እውቀትን የዘላለማዊ ህይወትን የሚያስገኘ ይሄን ማወቅ ነው። ገብቶሻል አይደል? ይህን የዘላለማዊ ህይወትን አምላኩ ነው ስልጣን የሰጠው። በሰጠውም ላይ በሰጠውም ላይ የዘላለማዊ ህይወት እንዲሰጥ ስልጣን እንደሰጠው ሁሉ እያለ ይናገራል። ያም ምንድን ነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ህይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ህይወትን እሰጣለሁ አንተ እንጂ እውቀትን እሰጣለሁ አላለም። የዘላለም ህይወት ከእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ህይወት አለው። በአብ የሚያምን የዘላለም ህይወት፣ በወልድም የሚያምን የዘላለም ህይወት አለው አለ። በወልድ ካላመንም የዘላለም ህይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና ያኛው እስኪያወራ አንተ ልች ይሰማል። ይኸው ነው። ጭራሽ ማዳመጥ አትፈልግም ወይ? አትረዳውም አማርኛ። ከይቅርታ ቢና አለህ ሚውትህን አንሳ። ሄሎ ግራ ገባን ይላል። ግራ ብቻ ማኔን ነው ግራም ቀኝ። አዎ የዘላለማዊ ህይወት ማለት ምን ማለት ነው? ማኔን ነው አይኔ ቅድሙ ላይ ነበር ልጠይቅ ያሰብኩት። ይህን አትቀጥለውም? ልጅቱ መመለስ ያቀታትም የዘላለማዊ ህይወት ምን እንደሆነ የዘላለማዊ ህይወት አጊታ የዘላለማዊ ህይወት አጊታት ላላገኛም ረባ እና ኔትወርካቸው ይሰማል። ኢሳያስ 9:6 እንደገና ለመጠየቅ ፈልጌ ነበር። ምክንያቱም ይሰማል ነው በጣም እየዘገየ ነው የሚደርስ። ገስት ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፒ ሊንክ አድርጉ። 3000 ሰዎች አላችሁ ልኝ ማለት ነው። ገስት ላይ ማን እንዳለ አይታይም። ምናምን አልችልም፣ ማስወጣት አልችልም ምናምን። እሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ህይወት ኢየሱስን ማመን ነው። ኢየሱስ በአፉ
የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር። ማስረጃ ሳይልሽ የዘላለማዊ ሕይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገር። ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ የአንብብ ውስጥ ምን ይላል? ቆይ ከ35 ልምጣልህ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ሕይወት ኢየሱስ ነው። ከኢየሱስ እሺ፣ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። እንደዛ የሚል አላመጣሽም። የዘላለማዊ ሕይወት ማለትን ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ በእኔ የሚያምን ከቶ አይጠፋም ማለት ማመን አይደለም ወገናችን። ነገር ግን እሺ ወደ ታች ይላል 17 ላይ የዘላለማዊ ሕይወት ማለት ምን ማለት እንደሆነ ከአርባ ላይ እሺ ሊጨምርልህ። እሺ ከ37 ልምጣ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነዋል። በመጨረሻው ቀን ማለት አሁን ሰው ይሞታል። በመጨረሻ ቀን ሊመጣ ያለው ኢየሱስ ነው። ከሞት በኋላም መጥቶ የሚያስነሳን ከኢየሱስ ውጭ ሌላ አለ ወይ? ወደ እኔ የመጣው አብ እኔ አይደለም። በመጨረሻው ቀን እኔ አስነሳዋለሁ። እሱ የዘላለምን ሕይወት ከሱ አይደለም የሚያገኙት ከኢየሱስ አይለም። ስለ ዘላለማዊ ሕይወት አያወራም። እሱ የት እንደሚያወራ ልንገርሽ። እሺ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሳዋለሁ ማለት ምን ማለት ነው? አይደለም። አሁን ጥያቄያችን የዘላለማዊ ሕይወት ማለትን ማለት ነው ነው ጥያቄው። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ምን ማለት ነው? ወልድን አይቶ የሚያምን የዘላለም ሕይወት እንዲኖረው ማለት ምን ማለት ነው? ለዘላለም ትኖራለህ በወልድ ቃል ምን ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ አሳየንሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብቢው እስኪ ቃሉን። ዮሐንስ ወንጌል ምዕራፍ 6 አሁን ያነበብኩትን አብራራልኝ። ከዛ ወደ አንተ ጋር እሄዳለሁ። ወደ አንቺ ነው የምንሄደው። የዘላለም ምን ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ የአባቴ ፍቃድ ወልድን አይቶ አይደለም ወገናችን፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ሕይወት የሚለውንም ጥቅልል አድርጎ ይነግረሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብቢው። እሺ ምን ይላል? ምዕራፍ 17 ቁጥር 3 እሺ ከአንድ ልምጣ። አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና። አየዋ በስልጣን በክርስቶስ ላይ እንዳለ ይሄ ቃል ይናገራል አለ። በክርስቶስ ላይ ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል አይሰጥም? መለሽ እስኪ። ለማን ነው? ከክርስቶስ ውጭ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነቢያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው ኢየሱስ። ይሄ የተማለደው ገና ከመሞቱ በፊት ነው። ይህን ቃል የጸለየው አምላክ ስልጣን ይሰጣል። ግን ልጃ ቃል ነው አይደለ? አሁን አማርኛ ስንተኛ ቋንቋች ነው? ከይቅርታ ጋር አዳምጭ እሺ። ስልጣን 10ኛ ቋንቋ 10ኛ ቋንቋ እሺ። ስልጣን የሚሰጠው ፍጡር ነው። እሺ ፈጣሪ ስልጣን አይሰጠውም።
ኢየሱስ ስልጣን ተሰጠው ከተባለ በቃ አለቀ። ፍጡር መሆኑን ትልቅ የሚገልጽ ማስረጃ ነው። እንዳውም ይሄ አምላክ ቢሆን ስልጣን አይሰጥምና ስልጣንን ከኢየሱስ ውጭ እሺ፣ ከሞት በኋላ አስነሳዋለሁ ያለው ለማስነሳት ስልጣን ያለው ሰው አለ? ነቢያቶች አንብቡ፣ ጥቅሱን እያነበብን የዘላለም ሕይወት አንተ ብቻ እውነተኛ አምላክ የሆንከውና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ክርስቶስ ከላይ እንደመጣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል። እሺ ይቺ የዘላለም ሕይወት ናት። ማን ይቺ የዘላለም ሕይወት? ራሱ ክርስቶስ አይደለም? ቆይ አንድ አዳምጪ። ኢየሱስ ክርስቶስ ምን አለ? እሱ ጋር ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ ያለው ማንን ነው? ራሱን ነው። እግዚአብሔር ነው። ደግሞ አብ እኔና አብ አንድ ብሏል። እሺ እስኪ እኔና አብ አንድ ነን ብሏል። አንዴ ቆይ አንዴ። እሱ ጋር አንድና ብቸኛ አምላክ ያለው ማንን ነው? እሺ አይደለም በል እሺ፣ ራሱን ነው አይደለም? ራሱን ነው። ሰው እንዲያውቅ ነው ይሄንን ሊመና የለመነው። ደግሞ ወልድ በሱ ውስጥ አለ። አዳምጪ። ቆይ አባት ሆይ እያለ ራሱን ነው ትያለሽ? ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ሁለት አይደለም። አንድ ነው ወይስ አይደለም? ኢየሱስ አብ ነው አይደለም? ኢየሱስ ወልድ ነው። አዎ። ስለዚህ እየተናገረ ነው እያለ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ስለ ራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ ተላከ መልእክተኛ እንጂ ሌላ አይደለም። ሸጊቱ ጨረሰን። ኦኬ መልእክተኛ ነኝ አላለማ። የዘላለም ሕይወት እኔ ጋ ነው ብሎ የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ። ተሰጥቶ ነው እንጂ የለውም ስልጣን። ይኸውልሽ ስልጣን ሁሉ ተሰጠ የሰማይና ምድር ይላል። እሺ ስልጣን በኢየሱስ ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳት ከኔ ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው። እሱ በዚህ ላይ በህይወት ላይ በምን ላይ በየትኛው የሚሆን በዚህ ላይ ስልጣን ተሰጥቶ ነው። ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ እቺ የዘላለም ሕይወት ናት ካለ በኋላ የዘላለም ሕይወትን አሳልፎ ለእኛ እሱ ከሰጠህን እሱ ለእኛ ሕይወቱን አሳልፎ እንደሰጠን ካመንን ለእኛ እንደሞትልን ካመንን መጨረሻው ዘመን ስልጣን ያለው ጌታ ሞት በኋላ የሚያስነሳው ማን ነው? እሱ አይደለ ስልጣን ያለው ጌታ? እውቀት ነው። የዘላለማዊ ሕይወት የሚለው እውቀትን ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ለምን አለ? ዓለም ከመኖር በፊት እኔ ነበርኩኝ። አብርሃም ከመኖር በፊት እኔ ነበርኩኝ። አብርሃም ግን የዓለም የትውልድ ሁሉ መጀመሪያው ነው። ይህ የታወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም አይደለ የመጣ ነው የበዛ ነው እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ ነበርኩኝ። الادمي نزلوها تحت بارك الله فيكم والله ما تفهم. እናንተማ እውነት ጋር ስትመጡ እኮ ትፈራል። ክስት ላይ እሺ ከኔ ጋር እንቀጥል። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለውም? አይዛ ጋር ትንቢተ ኢሳያስ ምዕራፍ 9 ላይ ለመሐመድ ነው ያልከውን ጥቅስ ማለት ነው። ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ። በማንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው? እሱም ኔትወርክህን አስተካክለን። እሺ በጣም እየዘገየ የሚደርሰው እኮ ኢሳያስ 9:6 እሺ ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ። አምላክ ማለትን ማለት ነው። እኔ አምላክ ነው አልኩኝ ነቢዩ መሐመድ
ሰለላሁ ዐለይሂ ወሰለም አምላክ ነው አላለም። እንደው እንደ መጽሐፍ ቅዱስ እንሄድና አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ ይሰማል። እሱ ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል። መሐመድ ወይ አምላክ ማለት ምን ማለት ነው? ድንቅ መካር ኃያል አምላክ ተብሏል። አንዴ አዳምጥሽ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳውም። በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ። ምናልባት አዳምጣ ከሆነ ማለት ነው። እንደው ብንወስደው እንኳ እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው? መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም? ለመሐመድ ነው ብለሃል። ለመሐመድ ነው ብለሃል። አምላክ የሚለው ለነቢዩ መሐመድ ነው አላልኩም እኔ። አትቀላቀል። ይኸውልህ እሱን አይደለም ነው ያልኩት እኮ መሐመድ ድንቅ መካር ስትል ነበር በህዝብ። አምላክ የሚለው ነቢዩ መሐመድን አምላክ ብሏቸዋል አላልኩም። አዳምጥ። በዚያ ላይ ያሉ እሳቸው ሊገልጹ የሚችሉ ቃላት እሱ ነው ብለሃል። እዚያ ጋር የሚገኙት ጥቅሶች እኮ ትንቢቱ ለእሳቸው ነው የተነገረው ነበር። ለምን አታዳምጥም? ሰውየው አምላክ የሚለው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ እኔ አልተናገርኩም። ብቷል አይደል? ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደረጋል የተባለው ነገር አለቅነት፣ የነቢይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር። ልክ እንዲሁ ነቢያቶች ሙሴ አግኝቷቸው ሕፃን የተባለው እርሱ ነው ብሎ የገለጸባቸውን ሁሉ ስነግረህ ነበር። አምላክ የሚለውን ለማንሳት ፈልገሃል አንተ። ገብቶሃል አይደለ? እሺ አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ መልስ። ለአምላክ ብቻ የሚሰጥ ነው ወይንስ ሌላም አካል አምላክ ተብሎ ይጠራል? አይ ኦኬ፣ ይሄ አሁን ብዙ አምላክ የተባሉ አሉ፣ ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላክነት ከሌላው ይለያል። ወይ አንዴ ከሱ ይለያል ላይ አይደለም ጥያቄ። ይሄንን ደግሞ ወይ አንዴ አንድ ነገር እንድትረዳ ነው። ቆይ ነቢያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ የተባሉ አሉ አልኩህ። ግን የእነሱ ከክርስቶስ አምላክነት የተለየ ነው። አሁን ወደ እሱ ልንመጣ ነው። ቀጣይ ወደ እሱ እንመጣለን። ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ሰው ላይ እንደሚውል እንድትረዳ ያክል ነው። ነቢያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ ይባላሉ አይደለ? ነቢያቶች አምላክ ናቸው አይደል? እንደ መጽሐፍ ቅዱስ በል ጠንከር። አሁን በኋላ እናየዋለን። ኢሳያስ 40:10 ክፈትልኝ። አንዴ ጨርሰህን እየጨረስክ ትሄዳለህ። ነቢያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ አምላክ ተብሎ ይጠራሉ አይጠሩም? አምላክ ይባላሉ ማለት ነው። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የተባሉ አሉ አልኩህ እኮ። አዎ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድነው ልታውቅ የሚገባው ነገር እነሱ ግን የባህሪ አምላክ የሚባል ነገር የለም። ኢየሱስ ክርስቶስ የባህሪ አምላክ ነው። የባህሪ አምላክ አይደሉም ሲባሉ ነው እያልኩ። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱን ለመለየት ፈልገህ ነው አይደለ? ይሄ ሁሉ ኢየሱስ ክርስቶስ የባህሪ ማስረጃ የባህሪ አምላክ ነው። ይሄ እኮ ላመጣልህ ነው ላመጣልህ። አንደማመጥም ቆላስይስ ምዕራፍ 1 ቁጥር አንብበሽ። ቆላስይስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል። ይህ የባህሪ አምላክ ነው የሚለው የቱ ጋር ነው? ማስረጃው ፈጣሪ ነው እያለ ነው። ከዚህ ወደ ምን የባህሪ አምላክ ኢየሱስ ፈጣሪ ነው የሚለው እኮ እየነገርኩህ እኮ ነው። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው የሚለው አለ። አውጣው በኢየሱስ ክርስቶስ ተፈጠሩ ይላል። ወደ እንመጣለን። ኢየሱስ ሁሉ የተፈጠሩት በእርሱ ነው ሳይሆን ጥያቄ
ወደ እሱ እንመጣለን። ስለዚህ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ ስጠን። እኮ ልሰጥህ ነው። ኢሳያስ 40:10 ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ኪዳል ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋርያ ያስጠና መጽሐፍ ቅዱስ ላይ እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው እየተደማመጥን አይደለም። እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳያስ ምዕራፍ 40:10። እዚህ ጋር እንደ ኃይል የሚመጣው ማለት ነው። የተጠየቀው ምንድን ነው? ኢየሱስ ክርስቶስ የባህሪ አምላክ ነው። እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማን ነው? ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ የለም ማለት መጽሐፍ ቅዱስ ላይ። ሄሎ ነገርኩህ። ፈጣሪነቱን እያመለከተ የባህሪ አምላክ እንዴት ሁሉ የፈጠረ እሱ ነው እያለህ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላል። ዕብራውያን 1:8 ላይ መመልከት ትችላለህ። ዕብራውያን 1:8 መመልከት ትችላለህ። አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው ይላል። ምድርን የመሰረተ ሰማያት የእጁ ስራ የሆኑ ክርስቶስ ኢየሱስ ነው እና ፈጣሪነቱን ነው እንትን የምትለው ወይስ ኢየሱስ ክርስቶስ የባህሪ አምላክ ነው እያለ ነበር። ለዚህ ጥቅስ አታስባል ማስረጃ የለውም። እኛ እሱ የኢየሱስ ክርስቶስ እና አምላክ ነው የሚለው ብንሄድ እንኳን ቆይ ተረጋጋ። ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። እንደው ከዛ ነው ቢቀ ዕብራውያን 1:8 ክፈተው። ዕብራውያን 1:8 ክፈተው። ኢየሱስ ክርስቶስ የባህሪ አምላክ ነው የሚል መጽሐፍ ቅዱስ ላይ የትኛው የለም? አንደኛ እሱ ነው እኮ። ሁለተኛ አንተ ከጥንት ምድርን መሰረት እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1:1 ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል እና ኦኬ እሺ፣ ሰማይና ምድርን የፈጠረ አምላክ አይደለም? ንገረኝ። አምላክ ማለት ነው። እየተሰማ አይደለም? ባይዘይ ኢየሱስ ስም አይደለም ነው ያልከው? ሰማያትና ምድርን የፈጠረ አምላክ ነው ወይስ ፍጡር? ንገረኝ። እግዚአብሔር ዘፍጥረት ምዕራፍ 1:1 ላይ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ደግሞ ወፍ አልፈጠረም። ኤኒዌይስ እየተሰማ አይደለም? ተጋግማለህ። ኢየሱስ ክርስቶስ አይደለም እግዚአብሔር ነው የፈጠረው ይላል መጽሐፍ ቅዱስ። ሰማይና ዕብራውያን 1:8 ክፈተውና አብረን ጀምራል። ዕብራውያን 1:8 አንብብ። ይኸውልህ ይሰስ ወንድሜ፣ እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው ብንሄድ አሪፍ ነበረ። እኔም እኮ እንዳንተ ክርስቲያን ነኝ። አንተ ሰማይና ምድር የፈጠረው ማን ነው ብለህ ነው የምታምነው? አንተኛው ኢየሱስ ነው ወይንስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነህ? አዎ እኮ እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ክርስቶስ በአዲስ ኪዳን እየሰማ ነው። እሺ ሱዲ ነኝ። አሁን ይኸውልህ ይሄ እሱ አሁን
እያለ ያለው እኮ አንተ የጠየቅኩት ጥያቄ ሌላ ነው። እሱ እየመለስልህ ያለው እኮ ሌላ ጥያቄ እኮ ነው። ሌላ እንትን ነው። አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ነው ወይስ አምላክ ነው እያልከው ነው አይደለ? አሁን አንተ ቅድም እንዳልከው በፍጥረት አንድ ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ይላል እግዚአብሔር። አሁን በዛ ብንሄድበት አሁን በአዲስ ኪዳን ግን ያው ኢየሱስ ምድርና ሰማይን ፈጠረ የሚል የለም እንደኔ ማለት ነው። እኔ እንዳየው ከሆነ በአዲስ ኪዳን የለም። በብሉይ ኪዳን ግን ኢየሱስ ድንቢጥ ተፈጥሯል የሚል የለም መጽሐፍ ቅዱስ ላይ። ይቅርታ ድንቢጥ ጨዋታ ትልቅ ሆነች ጉዳን ፈጥሯል የሚል የለም። ምንም ማድረግ አይቻልም። ያ ጀማዓ ገስት ላይ ማን እንዳለ ይታየኝ። ያ ጀማዓ ምን ይሻላል? ስማኝ እሱ እኔ ዛሬ ደግሞ ሌላ ጥያቄ እጄ ስለመጣሁ አንቺን ጥያቄ ልጠይቅና እሱን አስተናግደው። መጀመሪያ እናን ጥያቄ አለኝ፣ እሱን ጥያቄ ጠይቀዋለሁ። ቁርአን ነው። እሺ ወርስ ስራ አብዱልከሪም ገስት ላይ ወላሂ ማንም ሳይታይ እንዴት ነው? ሰላም ነው። ሰላም ይኸውልህ አብዱልከሪም እንዴት ነው ይሄ እንትን የሚስተካከለው? ገስት ላይ ሰው አይታየኝም፣ ማስገባትም አልችልም፣ ማስወጣትም አልችልም፣ ምናምን ምንም ነገር ማድረግ አልችልም። ላይ መክፈትና ማውራት ብቻ ነው የምችለው። የምን ችግር ነው? እንቀጥል። አውርደት ወይስ አሁን የሆነ ነው ወይስ ከዚህ በፊት? አረ ከመጣህ ጀምሮ ነው፣ ከ3 ቀን ምናምን ጀምሮ ጸልይበት። ሪፖርት ጸልይበት። ወደ ማን ልጸልይ? ወደ አብ ወደ ወልድ ወይንስ ወደ መንፈስ ቅዱስ? አንድ ገጠመኝ ቲክቶክ ከከፈትኩ ጀምሮ